ነጮች ሲከተሉሻለሁ፣ ጥቁሮች ሲከተሉሻለሁ፣ አረቦች ሲከተሉሻለሁ፣ ልቆች ሲከተሉሻለሁ፣ ነገስታት ሲከተሉሻለሁ። ሸላባ እግዚአብሔር እንደዚህ ይለኛል፣ በሰባት እጥፍ ቅባት ቀባሻለሁ፣ አይኖችሽን እከፍታለሁ፣ ታምራቴን ባንቺ ላይ ገልጣለሁ። የነቢያት ቅባት አንቺ ላይ ሲመጣለሁ እዚህ አገለግላለሁ በይና ጩይ። አገለግላለሁ ጩይና አገለግላለሁ በይ። አገለግላለሁ በይ እባክሽ። ማያ ረባጋታ ረባጋና ማያ ቀኝ እጃችሁን ነው የምፈልገው። ቀኝ እጃችሁን ነው የምፈልገው። አሜን። የሚሆን ነገር ነው የምናገረው። አሜን። የሚሆን ነገር አሜን። ያው እግዚአብሔር ምስክሬ ነው። አሜን። አንቺ የብዙዎች እናት ስትሆኛለሁ በኢየሱስ ስም። የትውልድ እናት ስትሆኛለሁ። አሜን። ራባካ ከስርሽ የሚፈጠሩ ከስርሽ የሚወለዱ ትውልዶችን አለው። አሜን። ቁጥቋጦ ከስር እንደሚበዛ አሜን። በኢየሱስ ከታች እንደዚህ እንደ ሐረግ እንደሚወጣ አሜን። ብዙ ፍሬ እንዳለው አንድ ሆኖ ብዙ እንደሚሆን አሜን። እንደ ዋርካ አደርጋታለሁ፣ ለብዙዎች ጥላ አደርጋታለሁ፣ ለብዙዎች መሳፈር ያደርጋለሁ። ይሁንናት የሚል አሜን ይበለኝ። ሃሌሉያ አሜን። የብዙ ሀገር ዜጎች ሲከተሉሻለሁ። ወይ አሜን። በኢየሱስ ነጮች ሲከተሉሻለሁ፣ ጥቁሮች ሲከተሉሻለሁ፣ አረቦች ሲከተሉሻለሁ፣ ትልልቆች ሲከተሉሻለሁ፣ ነገስታት ሲከተሉሻለሁ። አይኖችሽ ተከፈተ፣ ጆሮሽ ተከፈተ፣ 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 ተከፈተ። ሸካፓካታ ሸርነቱ ሲደግፈኝ ተወጣሁት ያን ሸለቆ ኃያል ጠላት ፊቴ ወድቆ ምህረቱ ሲበዛልኝ ከፍ አድርጉ እጆቻችሁን። አይኑ የሚከፈትለት ሰው አለ። አረ ጆሮ የሚከፈትለት ሰው አለ። ከክብር ጋር የሚገናኛል በለው ከጎን ያሉት በፊት አገለግል ነበር። በጣም ማለት ብዙ ነቢያቶች በኢትዮጵያ ላይ የተነሱ ያልተነበየብኝ የለም ማለት ነው። እና ትዳሪ ከፈረሰ በኋላ ማገልገል አልቻልኩም። እኔ ሳልኖረው ህይወትን ለምን አገለግላለሁ ብዬ አቁሜያለሁ። እና ማገልገል በጣም ነው የምፈልገው። በጣም የኔ መድረክ አገልጋይ መሆን አልፈልግም። ደግሞ የጓዳ አገልጋይ ነው መሆን የምፈልገው ብየዋለሁ ጌታ። እኔ ሚዲያ አገልጋይ መሆን አልፈልግም ብየዋለሁ ጌታ። እውነት ቅድም ስትናገር በጣም በቃ ውስጤ ደስ አለኝ። አዎ የጓዳ አገልጋይ ነው መሆን የምፈልገው። ከነቢያቶች ጀርባ ሆኜ ነው ማገልገል የምፈልገው። ጎን ያለውን ሰው ማርያም መልካምን እድል መርጣለች በለው። ከሷም አይወሰድም በለው። ጸሎት ዋጋ አለው። ዋጋቸውን ተቀብለዋል ይለለ ዋጋ የምትቀበለው ዋጋ አለ ማለት ነው። ቫልዩ ያለው ነገር ነው። ስትጸልይ እዚህ የምታየው ነገር ላይለወጥ ይችላል። ከሳምንት በኋላ ግን በጸሎት የነቀልከው ዛፍ እየደረቀ በወር እየጠወለገ በዛ እየጠፋ ጠላቶቻችሁ እየጠፉ ይሄዳሉ። ማን ነው ጮሆ አሜን የሚለኝ? በትዳርሽ መጣብሽ ጠላት? አዎ አንድ ጊዜ አንድ ምስክርነት መናገር ፈልጋለሁ። እኔ ከባለቤቴ ጋር በጣም ተጣላሁኝና የዛኔ እዚህ ገና ገብታችሁ ድንኳን ነበረና ሽጉጥ ይዤ ነበር የወጣሁት ከቤት ማለት ነው። ካልተናገረኝ እግዚአብሔር በዚህ እሱንም አጥፍቼ ራሴን ነው ማጠፋው ብዬ ተናገርኩኝ ማለት ነው። ማለት በአንተ ላይ ያለውን ጸጋ አውቀዋለሁኝ። ከዛን እዚህ መጣሁኝ። በሱራፌል ታረጋግጥልኛለህ አልኩት ጌታ። እኔ ነፍስ አጥፊ አይደለሁም፣ በእኔ ብዙዎች ይድናሉ ብለሃል፣ ተናግረሃል። እኔ ልከከኝ ማዳን እንጂ የምፈልገው እኔ ሰው ነፍስ ማጥፋት አልፈልግም ብዬ ነበር። ከዛ ሽጉጥ ቦርሳዬ ውስጥ ይዤ መጣሁኝ እዚህ። ከዛ ጌታን አትናገረኝም እላለሁኝ፣ አንተ ጨርሰሃል። ከዛ እንደዚህ አልኩኝ፣ ጎንበስ አልኩና እንባቆም እንደተከራከረ አሁን እከራከራለሁ። ሱራፌል እኔ ሳያገለግል አይወጣም አልኩኝ።
ከዛ ጨርሰ ማይክ እንደዚህ እየሰጠህ ነው። ቆይ ብለህ ተመለስክና እዚህ ጋር አለች አንዲት ሴት ብለህ ቀጥ ብለህ እኔ አጎንብሻለሁ አንተ ቀጥ ብለህ እኔ ጋር ደረስክ ማለት። ከዛ ትዳርሽን ሴቭ አደረኩት ብለህ እንደዚህ መታህ። ከዛ ፍቺ ላይ ነበርኩኝ ተውኩት፣ አቋረጥኩኝ ያንን ሂደት ማለት ነው። ከዛ በኋላ 3 አመት ተቀመጠን። ከዛ በኋላ ነው የፈረሰው ማለት ነው። እና ሰሞኑን ራሴን ለማጥፋት ሞክሬ ነው። ቆይ ከናይ ፕሮፌሰር አንቺ ለትልቅ ዓላማ ትፈልጊያለሽ ብሏት ተወራርዶ የሚመጣ ነው ለካ እዚህ የበዛው። እስቲ ተወራርዶ የመጣ ሽጉጥ ባይዝም ግን ተወራርዶ የመጣ እንደው ዝም ብሎ ተወራርዶ ከእግዚአብሔር ጋር የመጣ እስቲ እጃችሁን አሳይ። ውርድ ያላችሁ ዋው! ይሄ የቀልድ ቦታ አይደለም፣ የጨዋታ ቦታ አይደለም። እግዚአብሔር በመንፈስ ስራ የሚሰራበት ቦታ ነው በለው። ከጎናኖስ እግዚአብሔር ያሳየኛል። ማሱ ፕሮዲቫና ሐሳብ ፓራዲያስ ሎትራባ አሁን በጸለይሽ በተናገርሽው አቅጣጫ ነው የምጸልየው። ሼላ ባላ ባኮስቲያ ፓራዳያ ኤራማን ቶራባባ ሸኬቴ ሳሪስ አዲስ ሰፈር የሚባል አለ። ሳሪስ አዲስ ሰፈር ጃላባካ ቶራባባባባ አዱራዲና ማን ቶራባባ ትዳሯን አፈርሳለሁ። ቁጭ በላ አንድ ጊዜ ትዳሯን አፈርሳለሁ፣ ቤቷን አፈርሳለሁ፣ ህይወቷን አጠፋለሁ ብሎ ተማምሎ ያለ የመንፈስ አሰራር ያለበት ሰው አለ። ሆሆ ያንቺ ትዳር በመንፈስ ተጽዕኖ ውስጥ ነው ያለው። የመጠላላት ያለመዋደድ መንፈስ አይደለም። መጀመሪያ መንፈሱ ያደረገው ቢዝነሳችሁን ነው የመታው። እውነት ነው። ገንዘብ እንዳይኖራችሁ ነው ያደረገው። እውነት ነው። የመጀመሪያው ፋይናንሻል ውጊያ ነው የመጣብሽ። እውነት ነው። ሱቆች ነበሩኝ፣ እኔ ሱቅ ሰራ ነበረ፣ ሱቅ ነበረኝ። የመጀመሪያው ውጊያው በዛ ጀመረ። ታውቂዋለሽ? ሳሪስ ከቄራ ጎተራ ከዛ ሳሪስ እህቴና ወንድሜ ያሉ እዛ አካባቢ ሳሪስ ቀይ አፈር አካባቢ እህቴና ወንድሜ ያሉ። ቀይ አፈር የት ነው? ነጋ ቦንገር አካባቢ ማለት ነው። እጆቻችሁን ዘርጉና እንደዚህ በሉ፣ መንፈሱ ተመታ በሉ። መንፈሱ ተመታ። በቃ የቤተሰብ ስፒሪት ዛሬ ተመታ። አሜን። እስቲ መንፈሱ ተመታ በል። ሁለተኛ ልጅ የሚገድል ስፒሪት አለኝ። በማህፀን ያለ ልጅ የሚገድል ስፒሪት አለ። ትዳርሽ እንዲመለስ ልጸልይ? አሜን። ልጸልይ? አዎ። ግን ያው እሱ ሌላ ህይወት ጀምሬያለሁ ብሎናል ማለት ለልጆቼ። የመጀመሪያው ግን አንቺ ነሽ። አዎ። ኃጢአት አይደለም ወደ መጀመሪያው ሰው ይመለሳል። ለእግዚአብሔር የሚሳነው የለም። ለሱ በናዝሬቱ በኢየሱስ ስም ጸልያለሁ። አሜን። ተወራርደሽ መተሻል፣ አፍረሽ አትመለሽም። አሜን። አረቦችን ሲሰጥሻል። አሜን። ነጮችን ሲሰጥሻል። አሜን። በረከቶችሽ ሲለቀቁ። አሜን። አስመጪና ላኪ። አሜን። 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 ትዳሯ ይመለስ። አሜን። አሜን። መንፈሱ ቢመታ ትዳሩ ቢመለስ ምን ችግር አለ? ምንም። ይመለስ። አዎ ተመልሷል። አሜን። እጆቻችሁ ከፍ አድርጉና ተመልሷል በሉ። ለእግዚአብሔር የሚሳነው የለም፣ ለሱ ክብር ይሁን በለው እስቲ። ክብር ይሁን ለዘላለም ለእግዚአብሔር በሉ እስቲ። ለእግዚአብሔር የሚሳነው የለም፣ ለሱ ክብር ይሁን። ነገርሽን በኢየሱስ ስም አስፈታው። አሜን። ልጅ ከዚህ በፊት ማለት ነው ወድቄ ደም ፈሶኝ ያውቃል። ፌል አድርጎ ያውቃል። ልጅ ጽንስ በወድ የሚገል እንትን እኮ ነው፣ ስለመቀድማቸው እኮ ነው። መንፈስ አቤኔዘር የሚባል ልጅ ደግሞ አለኝ። አቤኔዘር የሚባል ልጅ አለኝ። መንፈስ ስጋን ይቀድማል በለው። ከጎናዶስ አሁን ስጋ ገና አስቦ ነው፣ ጭንቅላት ገና ሰርቶ ነው አይደለ? መጥቶለት ነው።
መንፈስ እኮ ምንም ይይዘው ነገር የለም። አሜን በሏ። አሜን። በጌታ በኢየሱስ ስም የልጆችሽን ነገር በደሙ ሸፈንኩ። አሜን። ስሜ ሰላም ወርቁ ነው። የመጣሁት ደግሞ ከወሊሶ ነው። ዛሬ እዚህ ከጓደኛዬ ጋር ነበርኩና አጋጣሚ እኔ ቸርች መካፈል ፈልጌ ፕሮግራም ነው የመጣሁት። የእግዚአብሔር ሰው ያው እግዚአብሔር ጎበኘኝ ማለት ከእግዚአብሔር ጋር ያወራው ነበር የመጣሁት በፋሚሊም ጉዳይ በራሴም ጉዳይ ማለት ነውና እግዚአብሔር በእግዚአብሔር ሰው አልፎ ተናግሮኛል ማለት ነው ስላለሁበትና ከዚህ በፊት ያው አገለግል ነበረ በቸርች ላይ ማለት ነው እና ግን በአንዳንድ ነገሮች ምክንያት አገልግሎቴን አቁሜ ነበረ። ያንን እሱ አያውቅም ግን ያንን ነገር የእግዚአብሔር መንፈስ ሲናገረው እንደማገለግል እግዚአብሔር ነጮችንም ጥቁሮችንም አሳልፎ እንደሚሰጠኝ እግዚአብሔር እንደሚያስነሳኝ ነው የተናገረኝ። ስለ ቅባት ነው የጸለየልኝ ማለት ነው። እግዚአብሔር እንደዚህ ይለኛል፣ በሰባት እጥፍ ቅባት ቀባሻለሁ፣ አይኖችሽን እከፍታለሁ፣ ታምራቴን ባንቺ ላይ ገልጣለሁ። ስለ ልጅ ፌል አድርጎብኝ ነበር ከዚህ በፊት ማለት ነውና ስለሱም እግዚአብሔር ተናግሮኛል። ያው እግዚአብሔር ትክክል ነው። ከዚህ በፊትም ደግሞ በሱ የተጠቀምኩበት ነገር አለ ውስጥ ላይ ስናገር እንደነበረው ከዚህ በፊትም የሆነ ሰዓት ላይ አገልግሎኝ ነበርና እግዚአብሔር በሱ እንደሚጠቀምና እግዚአብሔር በሱ ተናግሮ ደግሞ እንደሚያደርግ አውቃለሁ። ለዛም ነው የመጣሁት ማለት ነው። በእኔ ላይ የተደረገ ነገር እንዳለ በትዳሪ ላይ የተደረገ ነገር እንዳለ ስለ ኢኮኖሚ ጉዳይ በአጠቃላይ አጋንንት በእኔ ላይ ብዙ ነገር ሲጥር እንደነበረ ነገር ግን እግዚአብሔር ደግሞ እንዳፈረሰው ደግሞ በእኔ ላይ እንደማይሰራ ነው የተናገረው። ትዳርሽ እንዲመለስ ልጸልይ። አሜን። ልጸልይ። አዎ። ለእግዚአብሔር የሚሳነው የለም። ለሱ በናዝሬቱ በኢየሱስ ስም ጸልያለሁ። አሜን። ተወራርደሽ መተሻል፣ አፍረሽ አትመለሽም። አሜን። አረቦችን ሲሰጥሻል። አሜን። ነጮችን ሲሰጥሻል። አሜን። በረከቶችሽ ሲለቀቁ። አሜን። አስመጪና ላኪ። አሜን። 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 ትዳሯ ይመለስ። አሜን። አሜን። መንፈሱ ቢመታ ትዳሩ ቢመለስ ምን ችግር አለ? ምንም። ይመለስ። አዎ ተመልሷል። አሜን። እጆቻችሁ ከፍ አድርጉና ተመልሷል በሉ። አሁን በጣም ደስተኛ ነኝ ማለት እግዚአብሔር ማንም ሰው ሲመጣ ወደ ቸርች በእግዚአብሔር አይን መታየት ይፈልጋል። ያው እንታያለን፣ ሁሌም በእግዚአብሔር አይን ውስጥ ነን። ነገር ግን ደግሞ እግዚአብሔር በልዩነት ደግሞ በጭንቅ ውስጥ ሆነሽ ሲናገርሽ በጣም ነው ደስ የሚለው። በዚህ ሰዓት እኔ አሁን እውነቱን ለመናገር ጭንቅ ውስጥ ነው ያለሁት። ለምንድን ነው የተጨነቅኩት? አንደኛ የእህቴ ባለቤት ታሞ ጅማ ነው ያለው እና ብዙ በቤተሰብ ጉዳይ የምንጨነቅበት ጉዳይ አለ። ለዛ ነገር እግዚአብሔር መፍትሄን እንዲሰጠኝ እየጸለይኩ ነው የመጣሁት። እንደ እግዚአብሔርን እንደጠየቅኩት ደግሞ እግዚአብሔር አላሳፈረኝም። በባሪያው ተጠቅሞ አግኝቶኛል ማለት ነው። መልስ ለኔ ሆኗል። ከዚህም በፊትም አይቼዋለሁ። እኔ በእግዚአብሔር ሰው አልፎ እግዚአብሔር ብዙ ተአምራትን ድንቅን ሲያደርግ እንደነበረ ለኔም አድርጎልኛል። ምክንያቱም እኔ የሆነ ወቅት ላይ የሆነ ጥፋትን ይዤ ነበረ ወደዚህ ስመጣ የነበረውና ያንን ጥፋት እንዳይሆን እግዚአብሔር እሱን ተጠቅሞ ለኔ ያደረገውን ነገር አውቃለሁኝ። እግዚአብሔር አያረጅም፣ አላረጀም እና ትላንትና ሙታንን ሲያስነሳ የነበረው ትላንትና ሽባውን ሲተረትር የነበረው ለምጻሙን ሲፈውስ የነበረው ጌታ ዛሬም በስራ ላይ ነው። ዛሬም ይሄንን ጥሪ በመላው ዓለም ላሉ ኢትዮጵያውያንም ኤርትራውያንም ለሁሉም ነው ማቀርበው። ማለት በጭንቅ ውስጥ ላሉ ልጅ መውለድ ላልቻሉ ለበሽተኞች እግዚአብሔር ዛሬም በባሪያው ተጠቅሞ ስራዎችን እየሰራ ነው። ስሙ ኃይል አለው እና በእርሱ ላይ ያለው ጸጋ ደግሞ ይሰራል። ሳይሰራ አይመለስም እንደሚል የእግዚአብሔር ቃል ካፉ ከወጣ ሳይሰራ እንደማይመለስ እዚህ ብዙ ከአጋንንት ስራት መፈታት ቀላል ነገር አይደለም። ማለት ሐኪም የማያይልሽ በሽታ ነው። የትም ቦታ ብትሄጂ በሌላ እምነት ውስጥም የተለያየ ቦታ ብትሄጂ ማትድኙ ህመም በሽታ ማለት አጋንንት ስራት ነው። ምክንያቱም ፋይናንስን ይመታል፣ ጤናን ይመታል፣ ቤተሰብን ያጎሳቁላልና ከዛ እስራት ለመፈታት እግዚአብሔር በሱራፌል ላይ ያለው ጸጋ
ያ ነው እኔ የማቀው ማለት ነውና ብዙ እስራት ውስጥ ያሉ ነገር አልሳካ ያላቸው ጭንገፋ ያስቸገራቸው ሰዎች ወደዚህ ቦታ መጥተው እንዲፈቱ እጋብዛቸዋለሁ ማለት ነው። የእግዚአብሔር ሰው በጣም ነው የምወደው ጌታ በሚያውቀው በጣም ማለት ቤተሰቤ ነው የሚመስለኝ ከቤተሰቤ አካል ነው የሚመስለኝና እግዚአብሔር አምላክ ጸጋውን ያብዛልህ። አትያዝ ሂድ አሁንም አገልግል ብዙዎችን አፍራ አቃለሁኝ በሱ ስር ያሉ ልጆች እንኳን እንዴት እንደሚያገለግሉ በእውነት በጣም ያቅባት አይቁም አሁንም ልጆች ብዙ ትውልዶች ይፈጠሩበት እላለሁ። እግዚአብሔር ትዳርህን ልጆችን በደሙ ይሸፍን እላለሁ። እግዚአብሔር አምላክ አብዝቶ ይባርክ። አትያዝ ብዬ እላለሁ።